ሰላም ተወዳጆች እንዴት ናችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። መዝሙረ ዳዊትን መጸለይ የሚያስገኙትን 5 መንፈሳዊ በረከቶች በዛሬ ፕሮግራማችን እንመለከታለን። ይህ ቪዲዮ አቅም ይኖረው ዘንድ ሼር በማድረግ እንዲሁም ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም አመሰግናለሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ጸሎት ራስ የሚታየው አንደኛው የመዝሙረ ዳዊት ጸሎት ነው። መዝሙረ ዳዊት እንግዲህ በመጽሐፍ ቅዱስ ታላላቅ ነገስታት ተነስተዋል። የጌታችን የኢየሱስ ክርስቶስ አባት እየተባለ የሚጠራው ወይንም ደግሞ የጌታችን የዘር ሐረግ መገኛ የሆነው ዳዊት ነው። ዳዊት በህይወቱ ብዙ ውጣ ውረዶችን አልፏል። ኃጢአትን ሰርቷል፣ ጽድቅንም ሰርቷል። ንጉሱም ነበር። ጠላቶቹም ተነስተውበት ነበር። የሰውም ሚስት ቀምቶ ኃጢአትን እግዚአብሔርን አሳዝኗል። በዚህ ሂደት ውስጥ በዚህ የህይወቱ ውጣ ውረድ ውስጥ ያለፈው መዝሙረኛው ዳዊት ሁል ጊዜ ግን እግዚአብሔርን ደጅ ጸናው፣ እግዚአብሔርንም በቀን 7 ጊዜ ይለምን ይማጸን እንደነበረ የራሱ የመዝሙረ ዳዊት አንደበት የሆነው ቃሉ ምስክር ነው። ለመሆኑ የመዝሙረ ዳዊት ጸሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ይጸለያል? እንዴትስ መንፈሳዊ በረከቶችን ልናቅ እንችላለን የሚለውን ነገር በዛሬ ቪዲዮአችን እንመለከታለን። አንድ ክርስቲያን በህይወት ዘመኑ ሳይደግመው ወይንም ሳይጸልየው ማለፍ ከሌለባቸው ጸሎቶች መካከል አንደኛው መዝሙረ ዳዊት ነው። በመዝሙረ ዳዊት ውስጥ እነዚህ 5 የመንፈሳዊ በረከቶች እናገኛለን። አንደኛ በመዝሙረ ዳዊት ውስጥ የምናገኘው መንፈሳዊ በረከት ተአምኖ ኃጥእ ነው። ኃጢአትን ማመን። መዝሙረኛው ቅዱስ ዳዊት በተለያየ መዝሙሮቹ ኃጢአቱን አምኖ ከእግዚአብሔር ዘንድ ምሕረትና ይቅርታን ቸርነትን ሲለምን አልፎም ተርፎ እግዚአብሔር ይምረው ዘንድ ሲማጸን እንመለከታለን። የመዝሙረ ዳዊት ዋናው ነገር እኔም በግል ህይወቴ ካገኘሁት ነገር አንዳንዴ የውስጣችሁ የሚናገርላችሁ ጸሎት ምን ብዬ ፈጣሪ ልለምነው፣ ምን ብዬ ይቅርታ ልጠይቀው ብለን ምንጨነቅበት ግን ደግሞ በመዝሙረ ዳዊት ውስጥ ያለ ራሱ ዳዊት የተናገራቸው የመዝሙር ክፍሎች አሉ። ለምሳሌ ይህንን መዝሙር እናዳምጠው። አቤቱ ጸሎቴን ስማኝ፣ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ፣ ጆሮህን ወደ እኔ አዘንብል። በጠራሁህ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና፣ እህል መብላት ተረስቶኛልና ተቀሰፉ። ኦኬ፣ እንግዲህ በሁለተኝነት የምናገኘው ደግሞ እግዚአብሔርን ማመስገን ነው፣ ወይንም ደግሞ ስብሐተ እግዚአብሔር ይገኝበታል። በመዝሙረ ዳዊት ውስጥ ሁል ጊዜ የሰው ልጆች በዕለት ተዕለት ኑሯቸው ውስጥ ሊያዳብሩት ከሚገባው አንዱ ነገር በክፉም በደግም ጊዜ፣ በውድቀትም በመነሳት ጊዜ፣ በማዘንም በመደሰትም ጊዜ እግዚአብሔርን ማመስገን በጣም መሰረታዊና ወሳኝ ነገር ነው። ዳዊትም ለዚህ ነው በቀን 7 ጊዜ ለምስጋና በፊት እቆማለሁ የሚለው። እግዚአብሔርን ያመሰግናል፣ እግዚአብሔርን ይለምናል። በጣም ጠላቶች በበዙበት ሰዓትም ብቻ ሳይሆን እግዚአብሔር ልዕልናና ክብር ባስገኘበትም ወቅት ቢሆን መዝሙረኛው ቅዱስ ዳዊት መዝሙሩን ከመጸለይ መዝሙሩን ከመድገም ወደኋላ ብሎ አያውቅም ማለት ነው። በሶስተኛነት የምናገኘው እንግዲህ በስውርም በግልጥም የሚጣቃንን ጠላታችንን እግዚአብሔር እንዲያስታግስልን በመዝሙረ ዳዊት ውስጥ ስንጸልይ የምናገኘው አንዱ በረከቴ ነው። ይሄ በረከት ዳዊት ብዙ ጠላቶች በተነሱበት ጊዜ እግዚአብሔር ከነዚህ ጠላቶቹ ዓይን ይፈውሰው፣ ያድነው፣ ያርቀው ዘንድ ቅዱስ ዳዊት እግዚአብሔርን እንዲህ ብሎ ይለምነው ነበር። እናዳምጠው። አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፋትን አደረግሁ። በአራተኝነት የምናየው እንግዲህ ቅዱስ ዳዊት በመዝሙረ ዳዊትን ከመጸለይ የምናገኘው በረከት መንፈሳዊ ኃይል እንታጠቃለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን ኦርቶዶክሳዊት በሆነች ቤተክርስቲያን የቅዱስ ዳዊት መዝሙር ይጸልያል። ዳዊት የሚጸልዩ፣ ዳዊት የሚደግሙ፣ የዳዊት አዘውትሮ ዳዊት የሚጸልዩ አባቶች ራሱ በትላልቅ ገዳማት ከፍተኛ ክብር የሚሰጣቸው፣ ኢቭን አንዳንድ ገዳማት ላይ ለየራሳቸው አንዳንድ አርደት ተመድቦላቸው በየዕለቱ መዝሙረ ዳዊትን በመጸለይ በመትጋት የሚሆኑ ናቸውና መንፈሳዊ ጸጋን የሚያሰጥ የመዝሙረ ዳዊት ጸሎት ነው። አባቶቻችን መዝሙረ ዳዊትን በጣም ተጠቅመውበት አልፈዋል። በአሁን ጊዜ ያለን ክርስቲያኖችም ከመዝሙረ ዳዊት ብቻ ሳይሆን ዳዊት ውስጥ ያሉት እያንዳንዱ ቃላት ለነፍሳችንም ለስጋችንም መድኃኒት ናቸው። በአምስተኛነት የምናገኘው መዝሙረ ዳዊት ውስጥ የምናገኘው
የምናገኘው ጸጋ ትንቢቶችን፣ ትምህርቶችን ማወቅ ነው። በመዝሙረ ዳዊት ውስጥ እንግዲህ ምስጋና ብቻ፣ ጸሎት ብቻ፣ ንስሐ ብቻ፣ መንፈሳዊ ኃይል ብቻ አይደለም ያለው መዝሙረ ዳዊት ውስጥ። መዝሙረ ዳዊት ውስጥ ዳዊት ክርስቶስ ኢየሱስ ከመወለዱ በፊት የተናገራቸው ትንቢቶች፣ ስለ መጽያቱ፣ ኢቭን በቅዱስ ቤተክርስቲያን በየወቅቱና በየአዝማናቱ በአባታችን በቅዱስ ያሬድ አማካኝነት ምስባኮች ከዛ ነው የሚወጡት። የነግ ምስባክ፣ የቅዳሴ ምስባክ፣ የሌሊት ምስባኮች ከዛ ላይ እየወጡ እየተሰበኩ ወቅቱን፣ ጊዜውን፣ ዘመኑን እንዲዋጁ ይደረጋል። በኦርቶዶክሳዊት ቤተክርስቲያን በተለይ እንደ ኢትዮጵያ በጣም የዳዊትን መዝሙር በመጠቀም የሚታወቅ ቤተክርስቲያን እንዳለ እርግጠኛ መሆን አልችልም። ግን በቤተክርስቲያን አገልግሎት ውስጥ እያንዳንዱ የዳዊት መዝሙር በቅዳሴው፣ በሌሊት ሙሽራ ብንድር፣ ሰው ብናመነኩስ፣ ክርስትና ብናነሳ፣ ፍትሐት ብናረግ፣ ማንኛውንም መንፈሳዊ ነገር እንትን ብንል የመዝሙረ ዳዊትን ተጠቅመን ነው እና መዝሙረ ዳዊት ላይ የተለያዩ ትንቢቶችና ትምህርቶች አሉበት። ስለዚህ መዝሙረ ዳዊትን መድገም በጣም መሰረታዊ ነገር ብቻ አይደለም፣ በጣም ወሳኝ ነው ለህይወታችን። ስለዚህ መዝሙረ ዳዊትን ግን እንዴት አድርገን እንጸልይ የሚለውን ነገር ከዚህ እንደሚከተለው እንመልከት አይሻልም? መዝሙረ ዳዊት ከመጸለያችን በፊት የዘወትር ጸሎት በስመ አብ ወወልድ ወመንፈስ ቅዱስ ብለን መጀመር አለብን። ይህም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ብለን የሥላሴን ሶስትነትና አንድነት መስክረን ከዛም በኋላ ደግሞ ሰይጣንን ክደን ነው የምንጀምረው። ከዛ አባታችን ሆይ እንላለን። ከዛም እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ጸሎት እንጸልያለን። ከዛ በመቀጠል መዝሙረኛው ዳዊት ጸሎቱን ከመጀመራችን በፊት ጸሎተ ሃይማኖት፣ የሰለስቱ ምዕትን ጸሎተ ሃይማኖት እስከ ቅዱስ ቅዱስ ድረስ እንጸልያለን። ቅዱስ ቅዱስን ካለም በኋላ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ የሚለውን ሙሉን ካለም በኋላ በስተመጨረሻም ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል የሚለውን ሰላም ለኪ መግቢያው ድረስ እንልና የዳዊትን መዝሙር እንጀምራለን። ብዙ ጊዜ የዳዊት መዝሙር አንዳንድ ቀን ለምሳሌ እንደነ ሰኞ፣ ማክሰኞና ሐሙስ ያሉት ቀናቱ ላይ 30 መዝሙር ይጸልያል። ሮብ፣ አርብና ቅዳሜ ደግሞ 20 መዝሙር ይጸልያል። እሁድ ነቢያትን መኃልየ ዘሰሎሞንን ጨምረን እንጸልያለን ማለት ነው። ስለዚህ አንድ ክርስቲያን መዝሙረ ዳዊትን መጸለይ ቢፈልግ፣ በመዝሙረ ዳዊት በረከት ማግኘት ቢፈልግ በዚህ መንገድ ከመዝሙር አንድ መዝሙር ከመጸለይ አንስተን እስከ 150 መዝሙር እስከ መጸለይ ድረስ ያለውን የመዝሙረ ዳዊት የጸሎት እድገት ተከትለን መሄድ አለብን። አንዳንድ መዝሙር በቀን መጸለይም ይቻላል። እውነት ለመናገር ጊዜው ካላችሁ ግን አንዳንድ ንጉስ ማለትም 10 መዝሙር እየጸለያችሁ የቅዱስ ዳዊትን በረከት በመዝሙረ ዳዊት የሚገኘውን ስጋዊም መንፈሳዊም በረከት ማግኘት ትችላላችሁ። ይህ ኦርቶዶክሳዊ ሲኒማ የተሰኘው ቻናላችን ሁል ጊዜ እንደዚህ አይነት ለኦርቶዶክሳውያን የሚጠቅሙ መንፈሳዊ ዕውቀቶችን ይዘንላችሁ የምንቀርብበት መርሃ ግብር ነው የሚሆነን። ከዚህ እግዚአብሔር ከፈቀደ ከጥቅምት ወር ጀምሮ ደግሞ የተለያዩ ቅዱሳን አባቶቻችንን ታሪክ በሲኒማ አስተማሪ በሆኑ ድራማዎች ይዘንላችሁ እንቀርባለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉት፣ ለሌላ ሰው ቪዲዮ ሼር አድርጉት፣ ላይክ በማድረግ ደግሞ ጀምሩት። ይህም ፕሮግራማችንን ስፖንሰር ያድርገን ገዳመ ቆሮንጦስ አስጎብኝና የጉዞ ወኪል ነው። የፊታችን ህዳር 6 የቁስቋም ማርያምንና የጌታችን የኢየሱስ ክርስቶስን ልደት በቤተልሔም ማክበር የምትፈልጉ ሁላችሁም ከገዳመ ቆሮንጦስ ጋር እንድትጓዙ ይሁን። ስለ አዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ቪዲዮአችን የመዝሙረ ዳዊት አከፋፈልን በስነ ስርዓት እንመለከታለን። እወዳችኋለሁ።